አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ ጋ ሁሉም ሰላም ነው። እንዴት አድርጎ ይዟችኋል? ሁሉም ሰላም ነው? ሰላማችሁ ብዝዝዝት ይበልልኝ። በያላችሁበት ሰላማችሁ ይብዛላለሁ እና እንዴት ናችሁልኝ? የመዲም ቅመሞች ማለት ነው። የመዲም ቅመሞች እንዴት ናችሁ? ደህና ናችሁ? ኩሽና እንዴት ነው? ሁሉ ነገር እንዴት ነው? እየበረታችሁ ነው? እና እንግዲህ ያው ዛሬ የመጣሁት አንድ ነገር ልበላችሁ ብዬ ነው የመጣሁት ማለት ነው። ያው አንድ ነገር እኛ ኢትዮጵያ ማለት ነው በጣም የዋሆች ነን፣ በጣም ሲጠና ማለት ነው። እና ትናንትና ያው እንግዲህ ትናንትና እየደረሰውን የሆነች የእንትና ልጅ ነበረች ማለት ነው፣ የስልጤ ልጅ። እሷ ደግሞ የምትሰራው በነገራችሁ ላይ ሩቅ ነው፣ ደማም ነው ማለት ነው። እና ያኔ እንድትጠነቀቁ ለእንትን ለማለት ነው እንጂ ሌላ ነገር አይደለም። እንትን ምንድነው ባንጋሊ ነው፣ ባንጋሊ እርሙም ፊሊፒኒ፣ እነዚህ የውጭ ሀገር ዜጋ ጋር የምትሰሩ ልጆች ራሳችሁን ተጠንቀቁ ማለት ነው። እኔ ያው አልሐምዱሊላህ ልጅቱ ግን ምንትንም አላለችም። ትናንትና ኤዳ እቺ ልጅ ገና አዲስ ናት የምነግራችሁ። የመጣችው ደግሞ ሮመዳን ነው። መጀመሪያ ግን ስትመጣ ቤታቸው የምትሰራው ኬንያዊ ነበረች እና እሷ ትጠፋለች። ገባችሁ? ስትጠፋ እቺን ተዝሁ ተኤምባሲ ነው ያመጧት ማለት ነው። ጠልበዋት አይደለም፣ ቶሎ ነው ያመጧት ማለት ነው። ደግሞ ህፃን ልጅ ናት እና እሷ የምትሰራው ዲማም ነው። ያው እኔ ደግሞ ሪያድ ነኝ እና የኔ ልጅ እኔ የምሰራበት ልጅ ሚስቱ ደማም ናት። ልጅቱ ደግሞ የገባችው እናቷ ቤት ነው ማለት ነው። እኔ የምሰራበት ልጅ ሚስት እናት ቤት ነው የምትሰራው፣ ስልጤዋ ማለት ነው። ሀባይቤ ከዛች ስልጤዋ ምንም አታውቅም፣ ቋንቋም አታውቅም፣ ምንም አታውቅም፣ ምንም በቃ። እና ያው አልሐምዱሊላህ ሴትዮዋ በጣም መልካም ስለሆነች ጎግል ከፍታ እያስተረጎመቻት እያሰራቻት ነበርና ያው ህፃን ልጅ ናት እቺ ምናምን እያሉ ማለት ነው። ልክ ህፃን ናትና ልጅቱ ደግሞ ህፃን ናት። በነገራችሁ አይማችም እናንተ ኢትዮጵያዊ ያው ታውቃላችሁ፣ የኢትዮጵያን ነገር የማያመጡት ነገር የለም። ህፃን ልጅ እያመጡ ይጎትታሉ። ያው ታውቃላችሁ ብዬ አስባለሁ። እና ታዲያ የኔ የልጁ ሚስት ራሱ ሁሌ ስትመጣ ትሄዳለች። በሮመዳን ነው የመጣችው ብያችኋለሁ። ሮመዳንም እዛው አይተታለች። ከዛ መጣች። አሁን ደግሞ ተሮመዳን ውጭ ለኢድ ሄደች። 15 ቀን አድራ መጣች። ሴትዮቱ ልጅቱ ማን የልጁ ሚስት። ከዛ ምንድን ነው ያለችው? በጣም ምስኪን ናት፣ ስራ ጎበዝ ናት። ገባችሁ? ስራ ጎበዝ ናት፣ ግን ምንም አታውቅም። ህፃን ናት፣ በጣም ህፃን ናት አሉ። እና በቃ ምስኪን ነው የሚሉት። ሱብሃን አለ፣ ምስኪን ነው የሚሉት። ከዛቺ እንትኒቱ ማለት ነው ፊሊፒኗ እዛ ቤት አይደለም የምትሰራው፣ ጎረቤት ናት እዛው ማለት ነው። ያኔ ምንድን ነው የሚባለው? ጀማአ ማለት ነው። ጀማአ ስለሆነ ምን ታረጋታለች? ስልኩን ስጭኝ ትላታለች። የእሷን ስልክ ማለት ነው። አጅር የተሄዳ ትጠልፈዋለች ስልኳን። የእሷን ሸሪያ ትከፍትበታለች። ገባችሁ? በስልኳ ማለት ነው። ተከፈተ በኋላ ምን ታደርጋለች? ይቺ ልጅ ምንም አታውቅም። በቃ ሴትዮዋም ስደውል ልጆቹም ሲጠይቁ ምን ሲል ሌላ ቦታ ነው የሚሄደው። ከዛ ያቺ ልጅ ደግሞ መጥፎ እንትን እያረገች መላ ጠፋ። እንዴ እኔ ሪካርድ የማረገው የት ነው የምሄደው ብላ ሴትዮዋ እንዴ ይችል ትቆጣታለች። ስልክሽ የት ነው ብላት ማለት ነው።
ከዛ እኔ አላቅም ብላለች። እንሆ ሸሪሃው ውጥት አድርጋ ስትሰጣ ሸሪሃው እሷ ጋር ነው። አያችሁ። ከዛላችሁ መጨረሻ ላይ ምን ሆነ? አንቺማ እንደዚህ አድርገሽ ነው በቃ መስራት አትፈልጊም ምናምን ትላታለች። ህጻን ልጅ ማለት ነው። ከዛ አረ እኔ ስልኬ የትም አልሄደ ይሄው ነው፣ እኔ ሌላ ምን የሚያረኩበት ነገር የለኝም ብላታለች። ምክንያቱም ቋንቋ ማታቅም ምንም እንደማታቅም ስለምትረዳ ያው በምልክት በምናምን ታሳያታለች። ከዛላችሁ አሁን እንታረጋለች ለምን ትልና ሴትዮይቱ ሪካርድ ስታረግ እዛ ነው የሚሄደው። ገባችሁ? ከዛ ሴትዮይቱ ደግሞ ሪካርድ ስታረግ እቺ እንትኒቱ ፔሪፒኗ ወደ እሷ ትሰርባታለች። ማንን? አረቢቱን ማለት ነው። ከዛ አንቺማ ምናምን ብለሽ እንዴት የሚሳደብ ስልክሽ ሳትተለሽ ሪሃሽ ሳ ምናምን ብላ ስትል አታውቅም። መጨረሻ ላይ እኔ ላይ ደወሉ። እኔ ላይ ሲደውሉ እንደዚህ ነው አናግሪያት አሉኝ። ይሻልኩኝ አናገርኳት። አንቺ ለምንድን ነው የምትሳደቢው? አረቢቱን እየሰደብሻት ነው በየስላት። እኔ አልሰደብኩም፣ ያረኩትም ነገር የለኝም። እኔ ወይ ታውቂውን መሰርባት አልሰደብኳትም። ስልኬ ደግሞ ከኔ ጋ ነው ትላለች። አያችሁ፣ ኢሞ እሷ የምትለቅበትን እሷም ትለቅበታለች። የገባችሁ አይደለ? ዋትስአፑንም ሁሉንም ሀክ አርገታለች። እንግዲህ ይሰቡ ማለት ነው፣ የክፋት ጥግ ማለት ነው። ከዛ እንደዚህ እንዲሁን ይኸው ምን አውቃለሁ ምናምን ትትል እቺ ሴትዮ እንደዚህ ነው እንደዚህ ባያት እና ስልኳ ሌላ ሰው ነው የያዘው ሸሪሃዋን እና ይሄን ነገር ምከሪያት ምንድን ነው ባያት ምናምን ብለው ደውሉልኝ። ጠየኳት፣ እሺ አለች። ያው አልሐምዱሊላህ ለሷ ምን ተደረገላችሁ? አላህ መቼም አላህ ደግሞ አንዳንዴ ያጋጥማችኋል አይደል? እኔን አገኘች። እሺ አልኩኝ። ከዛ አናገርኳት። አናግሪያት ይሄ ነገር መሆንን ለምን እንደዛ አታርጊ፣ ስልክሽን ተቀበይ፣ ሁለተኛ ስልክሽን ለማንም እንዳትሰጪ ብዬ አልኳት። ኧረ እኔ አልሰጥም አለች። ያው ተቆጣኋት። ማንኛውም ሰው የኛ ኢትዮጵያዊ ካልሆኑ ስልክሽን እንዲያሰጪ እንደዚህ እያረጉ የአንቺን ሚስጥር እንትን ለማለት ነው የፈለገችው፣ እንደዚህ ትላለች ብለው ለማለት ነው ብያት እሺ አለችኝ። እና ሀባይቢ ምን አይነት ክፉ እንዲሆን አላቅም፣ እውነት ማለት ነው። እኛ ሰው ስንባል ክፉዎች ነን ግን ማለት ነው። እንግዲህ ሰዎች ሚስኪን ምንም አታቅም፣ እሰቡ ምንም አታቅ የኔ የዋህ ግን በጣም ነው ያሳዘነች ማለት ነው። ለምን እንዲያሳዘነች ይገባችሁ? ምንም አታቅም። እና ከዛ ሴትዮዋን ነገርኳት። ችግር የለም አትሰጥም ብዬ እንደገና ሌላ ሸሪያ ተገዝቶላት ያዘች ማለት ነው። ሌላ ሸሪያ ተገዛላት። አሁን ለማን የሰጠሽው ወይስ ምናምን ብዬ ብላት እኔ ለማንም የሰጠሁት የለኝም አለች። አያችሁ፣ እሷ ግን ያው ስልኳን እንድታስብ እንደኛውን ትነሰበሰብ ያው ዝም ብለን እንቀመጥ የለ። እሷ እንግዲህ የዛን ሰዓት ነው ሀክ ያረገቻት ማለት ነው። እና ሀባይቢ ይሄን ለሌ ቻልኩት። እናንተ ተጠንቀቁ፣ ተጠንቀቁ። ሌቦች ናቸው እነዚህ፣ ነገር አዋሳሊ ናቸው። ወዲያ እያረጉ ነገር ያዋሳለታሉ። እና ያው ልጅቱን ደግሞ እንድትባረር ነበረ። ግን አላህ ደግሞ የኔ የምሰራበት ሚስት እናት ቤት ስለሆነ ያቺ የመጣችው አላህ ረዳት ማለት ነው። እና እንደዛ ብዬ እንትን አልኳት። ከዛ በኋላ ይታሰራል ስልክሽም የአንቺን ስልክ ቁጥር እዛ ውስጥ አስገብተውት ነው የአንቺን ኮዲ ብዬ አልኳት እላችኋለሁ። እና ደግሞ ቤተሰቦች የራሱ ምንድን ነው ብለው አህሉኝ ያለች ደግሞ ማለት ነው። ስልኳ ተስተካከለ
ሌላ ሸሪያ ተገዛላት በኋላ ያው ቤተሰቦቿ ራሱ ኢትዮጵያ እየደወሉ የምታነሳው እቺ እንትኒቱ ናት። እንግዲህ ሰው ሁሉንም ነው ሀቅ ያደረገቻት። ኢሞውንም ቀጥታውንም ዋስታቡንም ጨርሳ ሸሪያውን ማለት ነው። ሰው ገባችሁ? ሀቅ ታረጋታለች። እና አንዳንዴ መጥፎዎች አሉ እና ነፍሳችሁን ጠብቁ። ከዛ ቤተሰቦች ያለች አሁን መሆነሽ ነው የሆነ ሴት ናት የምታነሳው እንደዚህ እንዴት ስትላለች የምትለውን ቋንቋ እናቅም ትውረዘረዳለች ብለው አሉኝ አለች። እና ታዲያ ፓኪስታኒ ናት እንትን እንዲናት እጅ ፊሊፒኒ ናት ምናምን አልኳት። ሴትየቱ ደግሞ አወቀች ማለት ነው ፊሊፒኒ እንዲወሰደችባት። ከዛ ብዙ ናቸው ፊሊፒኒ ሲጠየቁኝ አልወሰርንም አሉ። ገባችሁ? እዛ ጀማ ነበሩ። ያችኛው ማንኛይቱ እንደሆነች ተጣርቶ እንትን እንዲያትል ሁላቸውም ምን አይደለንም ብለው በዚህ ያው አልሐምዱሊላህ ሸሪያ ተገዛላት እላችኋለሁ የኔ ውዶች። እና አንዳንዴ ክፉዎች አሉ በነገራችሁ ላይ ማን በጣም ክፉ። እነዚህ ለነገር አንደኛ ናቸው። ነገር ያዋስላታሉ፣ ምንም ያደርጉታሉ። እውነቴን ነው። ግን ለምን ይዘን ያለ እንደዚህ ሊሆን ቻለ? እኔ እውነት አንዳንዴ ማለት ነው ታስበው እኛ የታወላ ኢትዮጵያ እኮ ማርነን ወላሂ ላዚም ማለት ነው። እኔ መቼም አሁን የራሴን እንትን የእነሱን ስልክ ራሴ ላይ አስሬ ብሞት እሞታታለሁ እንጂ የእነሱን ስልክ አስሬ እኔ አረቦቹ ጋር እንዲነጋገሩ እናንተን እንዲባባሉብኝ አልፈልግም። የሆነ ድብን ይላታል እንጂ እንዲያውም ለነሱ ነው ከራሴ ለነሱ ነው መልካም ማስበው። አሁን አሉ ኬንያዎች አሉ ምን አሉ እዚህ ፊሊፒኒም አለች ላይ የልጁ ሰራተኛ። እኔ ግን ወላይ ማለት ነው እንዴ አንቺ አሁን ምን አይነት ነሽ? እንዴ አንቺ አይነት ሰራ አንቺ እኮ ምርጥ ነሽ ነው የሚሉት። ለምን እኔ እንዲህ አይነት አላቅምና ገረመኛ ኳችሁ። እቺ ፊሊፒኖ እንደዛ አርጋት ማለት ነው። እቺ ሚስኪን ላይ በሚስኪን እየተጫወቱ እኔ ግን ተኋላ የመጡትን እዚህ ልጆቹ አሉ በስነ ስርዓት ነው የተቀበልኳቸው። እንኳን ከእንደዚህ ላረጋቸው ማለት ነው። ለምን ነው ግን እንደዚህ ክፉ ሊሆኑ የቻሉት? አውዙ ቢላህ እኔ አልሐምዱሊላህ ያቺ ራሱ ትጠፋ ነው የተያዘችው ማለት ነው። ገባችሁ? ያችኛዋ የመጀመሪያዋ ማለት ነው ኬንያው የነበረ ስጠፋ ነው የያዟትና አሁን እቺን ደግሞ አንድ ነገር ያረጓት እንዴ ምናምን ብዬ በጣም አስቤ ነበረ። እቺ የዋህና ምስኪን ናት። አናገርኳት እላችኋለሁኝ። ያው እነሱ ምን ይሆኑ አላወቁም ነበር። ያው ኢትዮጵያዊ ናቸው በማለት እኔ ደግሞ ችግር የለም ብዬ አናገርኩ እንጂ እኔ ያው እኛ ኢትዮጵያ ብዙ ቋንቋ አለ። አማርኛ የማትችል ከሆነ እንዲህ እያልኩ እየጨንቆኝ ነበረ። ግን አማርኛ ታወራለች እና ብንዲዛ ሌላ ሸሪሃ እንዲገዛላት ተደረገ አላችኋለሁኝ የኔ ውዶች፣ የኔ ቅኖች እና ሀበይቢ እኔንም አበረታቱኝ። እናንተንም ተንዲህ አይነት የተረገሙ ሰዎች ይጠብቃችሁ ነው የምለው። እውነቴን እሱ ይጠብቃችሁ ነው እንጂ ምላችሁ እኔ ሌላ ምን እላችኋለሁኝ። ክፉዎች ሲያጋጥም በጣም ያማል አይደል? እኔ ደግሞ አመመኝ እህቴ ስለሆነችው የኢትዮጵያዊ አይደል ያው እህት አይደለች እንደዛ መሰለኝ ያንቀጠቀጠኝ። በቃ ልጅቱ ስደውላ ስነግረኝ የልጁ ሚስት ማለት ነው እና እንቻ አናግሪያት እንደዚህ ነው ምናምን አሉኝ። በዚህ ምክንያት ራሱ ታያሳፈሯት እላችኋለሁኝ። እኔ ደግሞ ረዳኝ፣ እኔን ደግሞ አላህ ሰጣት እላችኋለሁ የኔ ማርማሬታዎች። ብቻ እንዴ ክፉ ከምናስብ ፈጣሪ ጠብቀን እንላለሁ የኔ ውዶች። እና ይሄን ይመስላል እና ቪዲዮ ልስራ እስኪ እንዲው አንዴ ምክንያቱም ብዙ ልጆች አላችሁ የሚሰሩ አብረው ብዬ
ለዛ ነው ቪዲዮ ልሰራ እየተገደድኩ ትላችኋለሁኝ እንጂ መሽቆል ነበርኩ ዛሬ። ግን ያው ግዴታ ትገደድ ያላችሁ አይደል? እንደዛ ነው እላችኋለሁኝ። ሰላማችሁ ይብዛልኝ እላለሁኝ እና ላይክ እና ሼር እያደረጋችሁ እኔን ደግሞ አበረታቱኝ። ከነዚህ ከንትን ካሉ ሰዎች እሱ ይጠብቃችሁ። ተጠንቀቁ። ስልካችሁን ለማንም አትስጡ። ማንንም አምናችሁ አትስጡ። ምክንያቱም ጊዜው የሚታመን ጊዜ አይደለም። ሰው ከፍቷል። በጣም ነው የከፋው እላችኋለሁ። ሰው ስለከፋ አትስቱ እላለሁ። እኔ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ይመቻችሁ።